በዚያው ምሽት ትሬቨር የጆርጂያን የማስጠንቀቂያ መልእክት ለማርገብ ስልክ ደውሎ ሁኔታውን የሚያስረዳ መልእክት ያስቀምጣል። በዚህ ጊዜ ነበረ ከልጁ ከማቲ ስልክ የተደወለለት። እሷም በበረዶ ምክንያት በረሯ እንደተሰረዘና አሁንም ለንደን እንደምትገኝ ትነግረዋለች። ጨምራም በፊትም ጀምሮ ወደ ባርባዶስ መሄድ እንደማትፈልግና የገናን በዓል ከአባቷ ጋር ማሳለፍ እንደምትመኝ ትገልጽለታለች። ይሁን እንጂ ንግግራቸው ገና ሳይጠናቀቅ የባርባዶስ በረራ መዘጋጀቱንና ተጓዦች እንዲገኙ የሚገልጽ የአየር ማረፊያ ድምጽ በማጉያው በኩል ሲሰማ ማቲም ስልኩን በችኮላ ትዘጋዋለች። በእኩለ ሌሊት የሊፍቱ በር ሲከፈትና የማያውቀው ሰው ድምጽ ወደ አፓርታማው ሲገባ ትሬቨር በድንጋጤ ነቃ። ነገሩን ለማጣራት ሲሄድ አንድ ወጣት ባልና ሚስት ከህፃናቸው ጋር ሆነው ከኪችኑ ውስጥ ምግብ ሲሰርቁ እጅ ከፍንጅ ይዛቸዋል። ሰዎቹም ፖሊስ እንዳይጠራባቸው በእንባ በመማጸን በህንፃው ምድር ቤት ውስጥ ሚስጥራዊ በሆነ መንገድ ተደብቀው እንደሚኖሩና እዚያ ባገኙት ቁልፍ ተጠቅመው እንደገቡ ይገልጹለታል። ከቤታቸው መባረራቸውንና ከፍተኛ ዕዳ ውስጥ በመሆናቸው ለምግብ የሚሆን አንድም ሳንቲም እንኳን እንደሌላቸው ሲነግሩት ትሬቨር በሁኔታው ልቡ ተነክቶ ጥቂት የህፃን ምግብና ወተት ሰጥቶ በሰላም ያሰናበታቸዋል። በማግስቱ ጠዋት ህፃኑ ባፉ የነበረውን የሻምፓኝ ቡሽ ተፍቶ በለቅሶ ትሬቨርን ከእንቅልፉ ሲቀሰቅሰው ጆርጂያም ደውላ እኩለ ቀን ላይ እንደምትመጣ ትነግረዋለች። ትሬቨርም እሷ እስክትመጣ ድረስ የተወሰነ ሰዓት እንዳለው ስለተረዳ ህፃኑን ይዞ አየር ለማግኘት ለሽርሽር ለመውጣት ይወስንና ጫማ በሌለው እግሩ ላይ ላስቲክ በማሰር ያንን የመሸመቻ ተሽከርካሪ እንደ ህፃን ጋሪ ተጠቅሞ ወደ ፓርኩ ያመራል። በፓርኩ ውስጥ የነበሩት እናቶች የህፃኑን ማራኪ ውበት እያደነቁ ባለበት በዚህ መሃል ትሬቨር በሊፍቱ በር የቀረበት ጫማው በፓርኩ መሃል ወድቆ ያገኘዋል። ወዲያውኑ አንስቶ ሊያደርገው ሲታገል ያ ቀደም ሲል ጫማውን ነጥቆት የነበረው ውሻ ዳግመኛ ሊቀማው ወደ እርሱ ይመጣና ድጋሚ ሊወስድበት ይታገለው ጀመረ። ትሬቨር ውሻውን ለማዘናጋት እንጨት ወርውሮ ጫማውን በፍጥነት ቢለብስም ውሻው ግን ተመልሶ መጥቶ እግሩን መንከሱን ይቀጥላል። ትሬቨርም ካለበት ጭንቀት የተነሳ ውሻውን ለማባረር ሲል በሌላኛው እግሩ ላይ የነበረውን ጤነኛ ጫማ አውልቆ ይወረውርለታል። ይሁን እንጂ ውሻው ያንን ጤነኛ ጫማ ይዞ ሲሄድ ትሬቨር የሰራውን ስህተት ተረድቶ በቁጭት መነፋረቅ ይጀምራል። ከቆይታ በኋላ እነዛ ወጣት ባልና ሚስት ትሬቨርን ለመጠየቅ ይመጣሉ። ላደረገላቸው ደግነት ምስጋና ይሆን ዘንድ ለህፃኑ የሚሆን ቆብ ይዘውለት ነበር የመጡት። ከበዓሉ በፊት ቤት ለማግኘት ተስፋ በማድረግ ወደ ቤቶች ልማት እያመሩ መሆናቸውን ሲነግሩት ትሬቨርም እነርሱ ጉዳያቸውን እስኪጨርሱ ድረስ ልጃቸውን ሊጠብቅላቸው ፈቃደኛ ይሆናል።